ዓመት በኋላ የሚፈጠሩ ህዝቦች ከ200 ዓመት በኋላ በእኛ የሚያፍሩ ትውልዶች ይፈጠራሉ። አሳፋሪ ነን እኮ አሳፋሪ ትውልድ ነው። ገብቷል። ከ2000 ዓመት በፊት ማቶ እንኳን በእኛ መኩራት አሁን እነዚህ ከ2000 ዓመት በፊት የነበሩ ኢትዮጵያውያኖች ራሱ እኛ ቢያቁን ያቃጥሉን ነበር። ገብቷል። አሳፋሪ ትውልድ ነው ከራሴ ጀምሮ እና ታሪክ አለን ብለን ማውራት የለብንም። የኢትዮጵያ ታሪክ እኔ እንጃ እናውራበት ዝም ብለን መቀደድ አለብን። ያው ሌሎችም እየተቀደዱ ስለሆነ እንጂ እኔ ታሪክ አለን ብዬ ታሪክ ነበረ ብዬ የነበረ ታሪክ ለኔ ምንም አይጠቅመኝም። ምንም የሚጠቅም ነገርም የለም። ሃይማኖታዊ ገጽታ ያለው እንትን አለ፣ እሱ የምንጫረስበት ነው። ሌላ ምንም ታሪክ የለም። ሌላ ታሪክ ሲያጡ ሰላም ቤቶች ሰላም። በጣም ጥሩ ርዕስ እያነሳችሁ ነው። አብዛኛው ታሪክ የሚባለው ያው የባንዳነት ታሪክ እንጂ ታሪክ የሚባለው እንኳን ዝም ብሎ ነው። ምንም አንድም ታሪክ የላቸው። ያው በእንትን ይሄ በባንድነት ነበር አሳልፎ ለመስጠት ይወዳደሩ ነበር እንጂ ታሪክ የሚባለው ዝም ብሎ ውሸት ነው፣ ፌክ ነው እንዳላችሁት ማለት ታሪክ የሚባል የለም። ታሪኩ ስታጠናው ቸክ ታሪኩን ወደኋላ እንትን ስታደርገው ስትመረምረው ውሸት ብቻ ነው። ለሌሎች እንዲያውም አሳልፈው ሰጥተውናል። ምሳሌ አሁን ወደዛ ወደ ማን ነው ወደ የአክሱም ስልጣኔ የሚሉት የምን ስልጣኔ ነበር? ስለን ቸክ ስናደርገው ምንም ስልጣኔው ምን ስልጣኔ ያለ እንትን ነው፣ የፌክ ስልጣኔ ነው ያለ ማለት ፌክ ስትል አሁን ማለት ፌክ ስልጣኔ ስትል እኔ አሁን ፌክ ነው ብዬ እንትን አለለም። አሁን ለምሳሌ ኩናማ የሚባል ህዝብ ነበረ። ኩሽ ነው፣ ትልቅ ህዝብ ነው። ትልልቅ እንትኖች ነበሩ። በነገርህ ላይ አሁን ብሔር እንደሚባሉት አሁን አማራ ሚዩት አድርጋት ድምጽ አለ። ዋው አሁን ኦሮሞ፣ አማራ፣ ትግሬ እንደሚባለው እነሱም ቲካ፣ ላክቲካራ፣ ማርዳ የሚባሉ ሰው እንትኖች ነበሩ። ትልልቅ ግዛቶች ነበሩት። ከነሱ ደግሞ አንድ ትልቅ ንጉስ ባዜን የሚባል ነበረ። አክሱምን በስነ ስርዓት አድርጎ ሲመራም ሲያስተዳድርም ሲገዛም የነበረ ብሔር እሱ ነበረ። በነገርህ ላይ አሁን ተጨፍልቆ ኩናማ የተባለው ማለት ነው። አሁን የነሱ ፌክ ነው እያልክ ከሆነ ልቀበለው አልችልም። የኔ ግን አይደለም እያልኩ ነው። የነሱ ነው ታሪኩ። ለኔ ምንም ሊጠቅም አይችልም። የራሳቸው ለራሳቸው ነው። አሁን ያሉት እንኳን ራሱ አልጠቀማቸውም። በእንትን የሚቆጠሩ ህዝቦች ብቻ ናቸው የቀሩትና ፌክ ነው ካልክ ፌክማ ሊሆን አይችልም። ፌክ ነው ብለህ የምትለው ከሆነ አሁን ለምሳሌ ቀዳማዊ ምኒልክ የሚባል ሰው አለ። የሰሎሞን ልጅ የሚባል ነገር አለ። ድንግል ማርያም ወደ ኢትዮጵያ መጣች የሚባል ነገር አለ። የግራዋ ኮቴ ምናምን የግራዋ ምናምን ኢትዮጵያ ውስጥ አለ የሚባል የጊዮርጊስ ፈረስ የቅዱስ ምናምን የሚባል ታሪክ እንትን አለ። ፌክ ይሄ ነው ብቷል እንጂ አክሱም ሙሉ በሙሉ ፌክ ሊሆን አይችልም። የኛ አይደለም ነው እያልን ያለ ነው እንጂ ፌክማ አይደለም። ብዙ ፌክ አለ። አሁን እኛ ስልጣኔው ስንል የተሰራው ሐውልት ነው። አይኖ አሁን እንትኑ ይሄ የአክሱም የተሰራው ሐውልት ያው የአገው ስልጣኔ የሚባለው የላሊበላ ምናምን እነሱ እጅ አላቸው። እሱ ከሆነ ያ በሱ ከሆነ እኮ በሌላው ታሪክ ከሆነ ግን ኦልሬዲ ድንጋዩ ምንድነው? ድንጋዩ አንደኛ ነገር የሰራው የትኛው ህዝብ እንደሆነ አይታወቅም። ማንንም የታሪክ ምሁርም ሊነግርህ አይችልም። ድንጋዩ በሌላ ነገር እንትን ካልከው ግን የወንድ ልጅ ዕቃ ይመለክ ነበረ ኢትዮጵያ ውስጥ። ቅርጹ የወንድ ልጅ ዕቃ እኮ ነው ያ የአክሱም ሐውልት። የወንድ ልጅ ዕቃ ይመለክ ነበረ። እሱ ነው የተሰራው። የሰራው ህዝብ ግን የትኛው ህዝብ ነው ብለህ ብትል አይታወቅም። ግን ጣዖት ይመለክ ነበረ፣ ወንድ ልጅ ይመለክ ነበረ። ከዛ የተነሳ ማለት እንችላለን
ማለት ዋቃ እኮ መለኮታዊ አምላክ እኮ ነው የሚያመልከው። ኖ አይ ከግንባር የሚያደርጉት ከዛ ነው መነሻው አይደለም። ከግንባር የሚያደርጉት ከምን ጋር የተያያዘ ነው ሌላ ነገር ነው። ዋቃ ግን መለኮታዊ አምላክ እኮ ነው የሚያመልከው። ሰማይና ምድር የፈጠረ አምላክ እያለ እኮ ነው የሚያወራህ እንጂ የወድ ልጅ እኮ አይደለም እኮ እንትን ብሎ የሚያመልክ ገብቷል። ስሜታዊ ሆነሻል እንዴ አንቺ? ሰሜናዊ ነሽ ማለት ነው። ወደ ዋቃ እንትን ብለሽ ግንባራቸው ላይ የሚያደርጉት አይ እንደዛ ስለሚሏቸው ነው እንጂ ይሄ እንትን አይደለም ማለት እንደዛ በጣም በብዛት ያው እንትን ነው የሚያመልኩት እንደዚህ ነው ምናምን እያሉ ያጥላሏቸዋል። ያው በብዛት ሁሉን ነገር ወደ እነሱ ይቆልሉባቸዋል። ለዛ ነው ከገዳ ስርዓት የሚያያዝን መሰለኝ እሱ ግንባራቸው እንትን የሚያደርጉት የራሳቸው ባህል ነው እንጂ ሃይማኖታዊ መሰረት ያለውም አይመስለኝም። ይቆርጡ ነበር ይሏቸዋል እና ቆርጠው ከግንባር ላይ እንትን ያደርጓል። እሱን ካልቆረጠ ማግባት አይችልም የሚባል ሰምቻለሁ። ጀግና ነው እኮ የሚቆርጠው። ወሸላህን እስኪ ቆርጠ ዝም ብለህ እንትን ካልክማ ጀግና ነው እኮ። አሚን ብለህ ትቀበላለህ። ይቆርጡ ነበረ ለማሸማቀቅ ነው። ጀግና ነው የሚቆርጠው። ወሸላውን የተቆረጠ ወንድ ነው። ጀግንነት ነው፣ ጀግንነት ነው። እና ወሸላይን ተቆረጥኩ እያልክ ህዝብ ፊት ልትቆም ነው? እንደዚህ ነው መልሰህ የምታሸማቀቀው ሰው ገብቶ። አብዛኛችን እኔ እውነት ለመናገር ታሪካችን የኢትዮጵያ ታሪክ እንትኔ መሶሎኒ ነው ማን ነው የሚባል በጣም እኔ በደንብ የነ ምኒልክን አመጣጥ ካየው ዘንጉሰ ይሁዳ የሚል የኢትዮጵያ ዘር የሌለበት ወራሪው ነው ወራሪ ይሉናል። እኔ እንዴት እንደሆነ እኮ ግራ ነው የሚያጋባኝ። ራሳቸውን እኮ በቃ ተላሽ አድርገዋል ማለት ነው በዚህ ሁኔታ አይደለ? ቶ የምኒልክና የኃይለ ሥላሴ የሚባሉ ወንበዴዎች ዘእምነገደ ይሁዳ ምናምን ዘንጉሰ ኢትዮጵያ ምናምን ይሄ ተው ተረት ነው። ብሔርህ ምንድን ነው? የአገው ስደም ስናየው ደግሞ የአገው ስናይ ደግሞ ምናልባት አገው አይ ቲንክ እንትን ታሪካቸው ወይ ተነጥቋል ወይ ደግሞ ምናልባት አሻራቸው ስለነበረን ይሆን ለማለት አንዳንዴ ትንሽ አገውም ቢሆን እንትን ብሏል ተበልቷል ይመስለኛል። አይ ብሔርህ ምንድን ነው አንተ ብሔርህ ምንድን ነው? ብሔሬ ኢትዮጵያ ነኝ። ቶ እሱ ብሔርህ ከየትኛው ህዝብ ነው የወጣው? እኔ ከራስ ገዝ ነኝ። በራስ ገዝ የትኛው ነው? ክልል 3 ኦሮሚያ። ክልል 3 ኦሮሚያ ነው። እኔ እንጃ የት ነው? እኔ የበጌ ብድር ልጅ ነኝ። በጌ ምድር እኮ ከየትኛው ነህ? እሺ በዛም ብሔር ከየትኛው? ብሔሬ ክልል 3 ነው። ቶ ክልል 3 የሚባል ብሔር የለም። ግን እዛ ውስጥ ብዙ ብሔሮች እኮ አሉ እኮ። ምን የሚባል ብሔር አለ? አገው። ልቀጥል? ቀጥል። ቅማንት ምን ይሰራልሃል? 7 ብሔር አለ አማራ ክልል ውስጥ ምን ይሰራልሃል? አንተ ከየትኛው ነው? ቅማንቶች እንትን ናቸው ያው ከእንደ ፈልሶ የመጡ ናቸው ይመስለኛል። ሃይማኖትህ ምንድን ነው? ሙስሊም። አየው አንተ የድድብና ጥግ ምንድን ነው? አሁን ቅማንት ፈልሶ የመጣ ነው ብለህ የምታምን ከሆነ ትርጉም የለውም። ፈልሶ የመጣ ህዝብ ራሳቸው እንደዛ ስላሉ ነው። በማስረጃ ነው ማለት ይኸውልህ። አሁን ምሳሌ ቤተ እስራኤል የሚባል አለ፣ ፍላሻ ይባላል። ቅማንት ደግሞ እንደዛ አይነት አመጣጥ አላቸው። ታሪካቸው ስናጠና እንደዛ ነው የሚመጣው። ፈላሻ ታምናለህ? እስራኤላዊ ነው ብለህ ታምናለህ? ፈላሻ እንግዲህ እስራኤላዊ ማለት እኮ እንትን ነው ሲጀመር የሰው ስም ነው። እስራኤላዊ የሚባል ሀገር የእስራኤል ዘር እኮ ገባኝ እኮ ስለ ሀገር አላወራሁም እኔ። የእስራኤል ዘሮች ናቸው እነዚህ ሰዎች፣ የያዕቆብ ዘር ናቸው ይሏል እንግዲህ እነሱ እና እነዚህ ማፉንዲ ባሪያ ከሰል የሚመስሉ ውዳቄዎች የያዕቆብ ዘር ነን ብለው እንትን ሲሉ ትቀበላቸዋለህ ማለት ነው? አይደለም። እሱማ አብርሃም እኮ ነብዩላህ ኢብራሂም እኮ ጥቁር ነው። ማስረጃ
ጥቁር ነው የሚባል ያው ብዙ ሙሉ ለሙሉ ጥቁር ሳይሆን ያው ጠየም ያለ ልክ የኛ ማስረጃ አላመጣ አልችልም። አም ሶሪ። እንደዚህ አይነት ኢትዮጵያውያኖች እኔ ምን የሚሉ ሰዎች አሉ መሰለህ? ባሉታ ነው በሱመታ ነው የሰማሁት። አዳምና ሔዋን ገነት ውስጥ ሲያወሩበት የነበረው ቋንቋ ግዕዝ ነው ብለው የሚያወሩ ሰዎች አሉ ኢትዮጵያውያኖች። አንተም አብርሃም ጥቁር ነበረ ብለህ ስትል ኢትዮጵያዊ ማድረግ ስለፈለክ ነው። ከእንደዚህ አይነት ተረት መውጣት አለባቸው። አመሰግናለሁ። ለማንኛውም ነበረ በሚለው ነው እንጂ እኔ እንትን ብዬ አይደለሁም። እርግጠኛውኛ አይደለም ማውራ በነበረ ነው። ነጭ ነው እና ምናዊ ናቸው? እሺ ራሳቸው ናቸው እንትን የሚሉት ራሳቸው ነው። እኛ እንትንን ያዕቆብ ዘርነን ብለው የሚያወሩ ራሳቸው ነው። ምን እንበላቸው? ቶቶ ያዕቆብ ነን ካሉ አይደላችሁ ምን እንበላቸው? አስረግጠህ ነው የምትነግረው አይደለም? ለምን እንደዛ ከሆነ ፈላሻ ተብሎ ይሳደዳል? ለምንድን ነው? ኧረ አያገባኝም። ተወኝ አሁን በቃ ጨዋታን ቀይር። ጭራሽ ፈላሻ የያዕቆብ ዘር ለማድረግ ልስራ እንዴ? ምን አገባኝ። አመሰግናለሁ። ኦኬ ብሮ። እሺ ያዛት ካዮ እንዴት ነሽ? ባቢ እንዴት ነሽ? ካይሻ በለኝ። ካዩ አትበለኝ። እኔ ካዩ ስትል አልሰማሁም። ባቢዬ ምን በለኝ? ካዩዬ በለኝ። ካዩዬ እንዴት ነሽ? የት አባት ሚስ የኔ ውድ ደግሞ ከባድ ነው። እሺ ልቤን ሰብረዋል። ጠግ ነው ወይ ይቅርታ ጠይቀኝ ወይ ደግሞ ጊፍት ግዛልኝ። ምን አድርጌ ነው? ባብሻ ሰበርክኝ። ምን ብዬ ነው? አንተ እኮ እዚህ ሰገጤ አትሰግጥ። ሰበርክኝ። ልቤን ሰብረዋል። የምር ባብዬ በፍቅር ነው እና ምን ላድርግ እኔ እና በፍቅር ከተሰበረ ልብሽ ምንም ኮይኑ ምን አገባው? ጊፍቱ ምን አገባው? ኮይን እኮ አይደለም ባብዬ። ኮይን ሲጀመር አልፈልግም እኔ። ሽቶ እንድትገዛልኝ ነው የምፈልግ። ከዛ ልቤ ይጠገናል። ዛሴ ወይ አበባ ወይ ሽቶ አያገባኝም። እሱ ችግር የለውም። ኦኬ አዎ፣ ወደ ኢትዮጵያ ስንገባ ተገናኝተን ሌላ ነገርም እንትን እልሻለሁ። ይሄም ሽቶ ብቻ ነው። እሺ ባብዬ ቴንክ ዩ። ካዩ እንግዲህ በቀን 16 ጊዜ ወደ እግዚአብሔር ጸሎት እያደረገች የሚሰማት ያጣች እንስት ንግስት ነች። ከባድ ችግር ምንድነው? እግዚአብሔር የሚባለው ጸሎት አይሰማም። አይሰማሽም። እየደከምሽ ነው ባቢ። የኔ ውድ እንደዚህ አትበል። አልታለለም። እኔ በኔ ውድ ልቤ የበለጠ ይሰበራል። የሚወድ ልቤ በእኔ ውድ እኮ ሀሳቤን አልቀይርም እኮ እኔ። ቴንክ ዩ። አቤት ደነግጣለሁ። ልቤ ደነገጠ። አንተ ሳሳማ በጣም አንቺ ባለጌ። ሰው ባለበት እንዲህ አይባልም። እሺ ራይነር እንዴት ነህ? ውስጤን የተነካው እናንተ ሰዎች እንደዚህ ድምጿ ሲሰማ ምናምን ይወጋል። እንደ መርፌ ነው ይወጋኝ። ራይነር ና ከፈት። እሺ የለም መግባት የሚፈልግ ሰው ካለ ይግባ። እንግዲህ ዝም ብለን ለመጫወት ነው የገባ ነው። ታሪክ እንዳሰስ አድርገናል። ያው የኢትዮጵያ ታሪክ ሲወራም እንደምታውቁት በጣም የሚያናድድ እንትን ነው። ስሜታዊ ነው የሚያደርገኝ። ኢትዮጵያኖች ጋርም ልግባባ አልችልም። እኔ ታሪክ ሲወራ በፍጹም የራሴ ወጥ የሆነ እንትን ያለኝ አመለካከት ያለኝ አልግባባም። እና ሰዎች ገብታችሁ ትንሽ ጠፋ ስለምንል ዝም ብለን ተጨባብጠን ያላወቅናችሁ ያልተዋወቅን ተዋውቀን የምናውቃችሁ ደግሞ ዝም ብለን ሰላም ሰላም ተባብለን ተቃቅፈን ተጨባብጠን ብንወጣ መልካም ነው። ካልሆነ ከባድ የሆነ ሀሳብ ካነሳን ደግሞ ጊዜው አይበቃንም እንጂ ኢየሱስ ክርስቶስ ቁጭ እናደርገው ነበረ እዚህ ጋር ስለ ኢየሱስ ክርስቶስ ቢነሳ ወይ ስላሴ የሚባሉ ውዥንብሮች ቁጭ ታደርጋቸዋለህ። ስላሴ የሚባለውን ሀሳብ አንስተህ ብዙ ሰዓት አይበቃም። ራሱ 5 ሰዓት ቁጭ ማለት አለብን ማለት ነው። ስለ ኢየሱስ ስለ ስላሴም ስለ ምናምንም ለማውራት። እኔ ግን አሁን ምንድነው ኢየሱስ ከጨዋታ ውጭ አድርጌዋለሁ። ኢየሱስ አርፎ መቀመጥ አለበት። በቃ
እንጂ ስለ ፈጣሪ እየተወራ እኔ አንድ እስራኤላዊ ሰው ቁጭ አድርጌ ፈጣሪ ነው አይደለም ብዬ ለማውራት ራሱ በቃ ወንጀል ነው። ኢየሱስ ፈጣሪ አይደለም ማለት ራሱ ወንጀል ነው። በብዲ ድልክ እኔ የገባሁት አንድ ነገር ልጠይቅህ ነው ባብሻ። ጥያቄን ትመልሳለህ? እሺ ቀጥይ። እኔ ወንጌል ትንሽ እንትን አደርጋለሁ። ቀጥይና ወንጌልን ሰብካለሁ ዛሬ። እሺ ኦኬ። እኔ እዚህ ቤት የሚያመላልሰኝ ወድጄ አይደለም፣ ያሰራህብኝ ነገር አለ ብዬ ነው የምጠረጥረው። ያስነሳህብኝ ነገር ያሰራህብኝ ነገር ካለ አስነሳልኝ። እኔ አልቻልኩም፣ ሳልፈልግ ፍቅር ውስጥ እየገባው ነው። ይሄንን ልነግርህ ነው የገባሁት። ባቢ ያ ተጣላች እንዴ ከእንትን ጋር? እኔ በጣም የሚገርመኝ ነገር እኮ ችግሩ ምንድን ነው? እኔ በድንግልና ልባችሁ መታችሁ ብትነግሩኝ እኔ ደስ ይለኝ ነበረ ሁላ እንደ ወንድ ልጅም ቀብረር ልል እችላለሁ። ለእንትን የለም በቃ ኩራት የሚሰማው ወንድ በቃ ሲወደዱና እንደዛ ሊሰማኝ ይችል ነበረ። ልባችሁ ሲሰበር ልባችሁን ለመጠገን እኔ ጋር የምትመጡት ነገር በጣም ነው ስትካዱ እና በካልቹ አይደለም። ዛሬ አቅሻለሁ እኮ አይደለም እሱን አይደለም ዛሬ አይደለም ማቀሽ እና እኔ ሰላም ነኝ ግቢ በካልቹ ስትባሉ እኔ ጋር መምጣት የለባችሁማ ባብሻ። በቃ እኔ ይሄው ስለሰላም ነግሬያታለሁ። ምን እያለች ነው ባቢ? ምን እያለች ነው? ያስነሳልኝ ያሰራብኝ ነገር ተረት ለምን መርጌታ የያዙሽ አይፈቱሽም? መርጌታ መስተፋቅር አደረጉብሽ። ሰላም እንዴት ነሽ? እንዴት ነው ባቢ? ምን እያለሽ ነው? እቺ ተያት እሷ የማትለው ነገር የለም። ከምናውቀው ሰው ጋር ተጣልታለች መሰለኝ። ፍቅር ይዞኛል አንተ ጋር እንትን ነው ከአንተ ጋር ካልተጨባበጥኩ ነገር ነው። ተያት ችግር የለም። ውስጥን ጨርሷ። ሚገርም ባቢ የእሷ ነገር ልንገርህ። ቆይ ትንሽ ልንገርህ ስለሷ። ይኸውልህ የእሷ ጠላት ጠዋትና ማታ እንትን ትላለች፣ ትጸልያለች ስዕሎቹ ጋር ቁጭ ብላ ማለት ነው። ቤት በኩል ይስሟት፣ ከዛ እዛው ነገር ትጀምራለች፣ ትነግራቸዋለች። እነሱ ደግሞ ሴፋቸውን ዘርግተው ይጠብቋታል ጠዋት። እነዚህ ቅዱሳን ምናምን የሚባሉት ሶስት ተደርድረው ቁጭ ያሉት ማን ናቸው የሚባሉት? እነሱ ነው ያሉት ስላሴዎች። ጺማ በጅተው ስላሴዎች እኮ ከነጺማቸው ከነቀንደባቸው ቁጭ አድርገው ሶስት ሙኩል ምስል ሰጥተው እነዚህ እኮ ሰማይና ምድርን የፈጠሩ እንትኖች ናቸው አጋዕዝተ ዓለም ስላሴ ብለው ሲገግሙ እኮ ከዚህ በላይ ከባድ ነገር እኮ የለም። ሰላም በጣም ካየው መቼ ነው ወደ ራስሽ የምትመለሽ? ቢያንስ እንደኔ ሁኚ። ያም ሆነ ይህ ምንድነው ሰላም ከባድ እንትን ተሰጥቶ እንትን ተብሎብሻል። ከባድ ስራ ይሰጠሻል። እንትን ትይዋለሽ። ምንም ችግር የለም። የስለላ ቡድኔን አጠናለሁ። በቃ እንደዛ ከሆነ በጣም ከባድ እንትን ይሰጠሻል በነገርሽ ላይ። ያው እንደምናውቀው በተዋጣ እንትን ሰርተሽ ያው ለተቋማችን እንትን ማድረግ ነው። ተቋማችንን መጠንከር ስላለበት ብዙ ጥቃቶችን መፈጸም ስላለበት እናወራበታለን። በውስጥ እናወራበታለን። ነአምን በአሐዱ አምላክ እግዚአብሔር አብ አሐዚ ኩሉ ገባራ ሰማይ ወምድር ዘያስተሪ ወዘያስተሪ። ቀጥይ። ካየው ሚውትሽን አንሺ እንጂ ይበቃታል። እሷ አንተ ባቢ ዝም በል። እየተሰደብኩ እኮ ዝም ያልኩትኝ ፍቅር ይበልጣል ብዬ ነው። ማን የሰደበሽ? እኛ ተሳድበን አናውቅም። የስድብ ትምህርት ቤትማ እዛ ነው ያለው። እየተሰደብኩ ትላለች እንዴ? ዳልቻ ግን የት ገባ? ወይኔ አይ ዳልቻ አለ እኮ እንዳይደበላለቅ በእውነት የጀመርከውን ቀጥል። ይቅርታ ወንጌሉ ይቀጥል ቅር ይላል ወይስ ወንጌል ይቀጥላው? ሊያሳስቱ ይፈልገው ነው እነዚህ ሰዎች እኮ። ዳጊ እንዴት ነህ? ባቢ አማንተኹ ሰላም ነው? እንዴት ነህ ልድዬ? ረያን ሰላም አለይኩም ፒስ ቢያፖሊ
ወአለይኩም ሰላም እኔ የምልህ ጴጥሮስ ማንን ነበር የሚያመልከው የሚል እና እንድምታ መጣብኝና አጋንንትን ደግሞ ማን የፈጠራቸው የሚለው ሁለቱ ነገር መጣብኝ። ሐዋርያት ሥራ ምዕራፍ 24:14 እና ሐዋርያት ሥራ ምዕራፍ 5:30 የአባቶቻችን አምላክ ይላል ኢየሱስ ክርስቶስን ከሙታን አስነሳው የሚለውን አንቀጽና ሐዋርያት ሥራ ምዕራፍ 24:14 እናንተ ኑፋቄ በሉኝ እንጂ እኔ በነቢያቶች ሲሰበክ የነበረውን የአባቶቻችን አምላክ ነው ማመልከው ይላል። አገናኙ እስቲ። ቀጥል ጨርሰው። ለምን እኔ ትጠይቀኛለህ? በውስታዛችን ያምራል ብዬ ነው። በውስታዛችን ያምራል ብዬ ነው። በውስታዛችን? ኡስታዝ ደግሞ ማን ነው? እርሶ ኖታ። ምን ነው ረሱ? ኧረ ቀጥል። ቀር ያለው ካለ መጥቶ መነጋገር ይችላል ከኔ ጋር ዋን ቱ ዋን፣ ችግር የለብኝም። ባቢ ያራዳ መረቅ በልግባንና አሁን ንገረኛ። እኔ አልገባም፣ አያገባኝም። ራሱ ምን አገባኝ? እኔ ዝም ብዬ ነው ብሰብክ፣ እኔ ዝም ብዬ ለመስበክ ነው ወንጌል ያልኩት እንጂ እንደዚህ አይነት ጥያቄ ካነሳማ አንተ ጠይቀው። መመለስ የሚፈልግ ሰው ካለ ገብቶ መመለስ ይችላል። ምን አገባኝ እኔ። እሺ ክርስቲያኖች ካሉ መመለስ። ሊዲዬ ክርስቲያን አይደለችም እኮ ሊዲዬ። ስለ ጳውሎስ በቀደም ስነግራት ዘላን የወረደችው። ጳውሎስ ደግሞ ማን ነው? ጳውሎስ ሐዋርያ ነኝ ያለው ራሱ ላይ ያለውን በሽታ ማዳን ያልቻለ አሸባሪው ጳውሎስ ነህ? ሳኦል ይባላል። አሸባሪ ማንንም አላየም፣ ግን ራሱ ላይ ያለውን በሽታ ማዳን ያልቻለ በበጉ ዙፋን በበጉ መዝገብ 12 ሐዋርያቶች ናቸው በያዕቆብ ቤተሰብ ላይ ይፈርዳሉ የተባለው። ሁለቱ ምን ላይ ሐዋርያቶች ላያቸው ላይ ያለ በሽታ ማዳን ይችላሉ? አዎ ለመሰለ በስሜ ሁሉ ነገር አድኑ ብሎ ፈቅዶላቸዋል። ማን? ስለዚህ ራሳቸውን ማዳን አለባቸው። ማንን ነው? ሐዋርያቶችና 12ቱን ሲሾ በስሜ ሁሉ ነገር አድኑ አላቸው። አድኑ የተባሉት ራሳቸው ላይ ያለውን ማድኑ አድኑ የተባሉት እኮ ከምንድነው? ከመንፈሳዊ ሞት እንጂ ዝም ብለው ከእንትን እኮ አይደለም። ደዌንም እየፈወሳችሁ ሂዱ አላለም እንዲህ ባቢ? ደዌ ከተባለ ደዌ ነዋ። ስለዚህ ላይ ያለውን ደዌ ምንም ቢሆን ከእናንተ ጋር 3 ዓመት ኖር አልሰለቻችሁኝም፣ አራቃችሁኝም አለ። ሰውነቴን አልጠየፋችሁኝም ብሎ ካለ ይሄ ሰውዬ ህዝቡን ሁሉ አወዛግቦት ሲጀመር በስሜ አድኑ ካለ ሌሎችን አድኑ ማለት ነው እንጂ ራሳቸውንም አድኑም ሊሆን አይችልም። ራሱ እኮ እንዴት አገናኙ? ኦኬ እንደ ሻማ ማለት ነው። ለራሳቸው ቀልጠው ሌሎቹ ሊያበሩ ነው። እንደዛ ነዋ። አያስኬድማ። መጀመሪያ ዝንጀሮ የመቀመጫ ይናለቻሉ። ዝንጀሮ የሚባል ነገር እኮ የለ። በኢየሱስ እኮ ራሱ ተገለው ራሱ ሞቶ እኮ ነው ሰውን ያዳነው። ማን ነው የተገደለው? ኢየሱስ። አይ ወደዛ እንዳትሄድ ግን ሞቶ ነው ሰው ያዳነው። ኢየሱስ እንደ መጽሐፍ ቅዱስ እንድመልስልህ አይደል የምታወራው? በብሉይ ኪዳን እኮ በብሉይ ኪዳን እኮ መስዋዕት ሲቀበል የነበረው ኢየሱስ እኮ ነው አይደል እንዴ? 2 በግ ሲቀበል የነበረው አንዱ ወደ ምድረ በዳ በራ፣ አንዱ ደግሞ ካህኑ የሚያቃጥለው አይደል? ከዛ ውስጥ ስላሴ ከነበረ ኢየሱስ ሲቀበል ነበር። ታዲያ በአዲስ ኪዳን ለምን ቀርቦ ነው መስዋዕት የሆነው? ኢየሱስን ነው። ስለ ጳውሎስ ሳንጨርስ ገባ ወደ ኢየሱስ። በነገርህ ላይ ደስ ይላል። አይ ሁሉንም ተች እናደርግና እንሰበስባለን። ጉዳዩ ጥሩ ነው፣ ግን ራሱን ማዳን ያልቻለውን ጳውሎስ ካልክ እኔ እሱን አልቀበለውም። ማዳን አይችልም። እንኳን ራሱ ሌሎችንም ራሱንም ሊያድን አይችልም። ጳውሎስ እንትን ነው፣ ፖለቲከኛ ነው። በነገርህ ላይ በጣም ፖለቲከኛ ነው። የምሬን እኮ ነው፣ ፖለቲከኛ ነው። መጨረሻ እኔ አቡበር እንጂ ጎንደሬ ነው የሚመስል። አይ ግን ስለ ጳውሎስ ካነሳችሁ አይቀር አብያተ ክርስቲያናት ተዘረፍኩ የሚለው ለምንድን ነው? ጳውሎስ ለምን ነው አብያተ ክርስቲያናት? ሌላውን አብያተ ክርስቲያናት ለማዳን ነው። ሌላውን አብያተ ክርስቲያናት ለማዳን የዘረፈው
አዎ ከልደታ ወደ እንትን ማለት ነው ወደ እስጢፋኖስ አቡነ ጳውሎስ አራይልም እና እንዴ ቤተ ክርስቲያናት ተዘረፍኩ የሚለው ለማዳን ነው። ምን ለማዳን ነው? ከአንዱ ወደ አንዱ ነው። ከአንዱ ወደ አንዱ በጣም ብር ያለውን ለማቋቋም ደህናውን ዘርፎ ለትንሹ ይሰጥ ነበር ማለት ነው። አሁን ነው የዘረፍኩ ሲል ነው እንግዲህ ለአንዱ ለመስጠት ነው የሚል አላየውም። እሺ ቀጥል። ቆይ ብለህ ያንዳንድ ቆይ ትገባለህ። ቆይ ቀጥል ባቢ። ምንድን ነው የምቀጥለው? ስለ ጳውሎስ ነበር ያወራ ነው። ቀጥል። አይ ለምን ራስ ምንድን አንተ እንትን ምንድን ነው ሐዋርያነቱን ለመካድ ብለህ ራሱን ሐዋርያ አለመሆኑን ለማረጋገጥ ብለህ ራሱን አላዳንም ብለህ ያመጣ ነገር እኔ ልቀበለው አልችልም። ለምን መሰለህ? እንኳን ሐዋርያነት ይቀርና ሌላ ነገር አልቀበልም። ስለ ጳውሎስ ፖለቲከኛ ነው። መጨረሻ ላይ ሮም ከተማ የሰለጠነ የነበረ ከተማ ሊያፈነዳ ገብቶ አንገቱን ቆርጦ የገደሉት ሰው ነው። ገብቷል? በጣም ፖለቲከኛ ሲማርም ፖለቲካ ነው የተማረው ራሱ። ገብቷል? ግሪኮች እና እነዚህ ሮማውያን በደንብ ኮትኩቶ ያሳድጉት ከባድ ፖለቲከኛ የነበረ ሰው ነው። በጣም ኃይለኛ ፖለቲከኛ ነው። ለዛ ነው የዓለም ሕዝብ እንደፈለገ አድርጎ መንዳት የቻለው በጣም የተማረ ሰው ስለነበረ ነው። እንትንም አይደለም፣ ተራ ዱርዬም አይደለም። በነገር ላይ በጣም የተማረ ነው። ገብቷል? ስለዚህ ሐዋርያነቱ ምናምን ቶስ መንፈሳዊ እንትንም የነበረው አይመስለኝም። እኔ ቀጥል። በጣም ጥሩ። አሁን በተናገርከው ነገር ላይ እኔ መንፈስ ቅዱስ ያለብኝ ይመስለኛል ነው እንጂ ያለው እኔ መንፈስ ቅዱስ አለብኝ አላለም። ያለብኝ ይመስለኛል ያለ ሰማን ሰምቻለሁ። አዎ። ሁለተኛ ነገር ደግሞ ሐዋርያ ነበረ ለሚሉት የበጉ ሐዋርያቶች ስማቸው ተጽፏል። መንፈስ ቅዱስ ምን ማለት ነው? ላይ ባሮቱ መንፈስ ቅዱስ ያለብኝ ይመስለኛል ያለ መንፈስ በኔ ላይ ያለብኝ ይመስለኛል። አለብኝ ቢልስ አለብኝ ቢል እንከተለው ነበር። እንዴት ተከተለዋለህ? ምን ማለት ነው መንፈስ ቅዱስ? ምን ማለት ነው መንፈስ ቅዱስ? አዶን ነው እሱን ነገር በጣም ነው ግራ የሚገባኝ እና መንፈስ ቅዱስ አለብኝ ያለ ሰው እኔ ምን ብዬ ነው የምከተለው? ምን ማለት ነው መንፈስ ቅዱስ? መንፈስ ቅዱስ ማለት ሆሊ ስፒሪት ማለት ነው። የተቀደሰ መንፈስ ከፈጣሪ ዘንድ የሆነ ማለት ነው። እንዴት ነው የተቀደሰ መንፈስ? ገብርኤል ነው ብለህ ነው የምታምነው? አዎ ጭራሽ ገብርኤል ነው ብዬ ነው እንጂ የማምነው መንፈስ ቅዱስ እግዚአብሔር ነው ብዬ አላምንም። አዎ ገብርኤል ነው ብለህ የምታምን ከሆነ ገብርኤል ከማንንም ዱርዬ ጋር ምንም ያመላልስ እንትን አለው? ኖ ገብርኤል እኮ አሁን ሁለት አይነት ገብርኤል የለም አይደለም። ገብርኤል ነው መንፈስ ቅዱስ ጋር ቃጻፉን እንግዲህ አሁን አንተ ቼክ ማድረግ ትችላለህ። አሁን ገብርኤል ካልኩክ ቀጥልሽ ገብርኤል ነው ብለህ የምታምን ከሆነ ገብርኤል እኮ አሁን መንፈስ ቅዱስ አለብኝ ብዙ ሰው ነው አሁን መንፈስ ቅዱስ ገለጠልኝ ምናምን ይላል አይደል? ገብርኤል ስርዓት ሆነው ማንንም ዝሙተኛ ሰውን እየገለጠ እንትን የሚያደርገው የራሱ ስራ አለው እኮ የራሱ ድርሻ አለው እኮ ገብርኤል። አሁን ጳውሎስ ጋር ገብርኤል ምን ይሰራል? ጳውሎስ አንድ መንደርተኛ ወንበዴ ነው። ገብርኤል ደግሞ የተከበረ መልአክ ነው። ገብቷል? ምንም የሚያመላልስ ነገር አለው ገብርኤል ጋር እንትና ጳውሎስ ጋር ውሸት ነው። ራሱ መንፈስ ቅዱስ እየተባለ የሚነገረን ነገር ራሱ ይሄ ላብ እንትን ነው፣ ውስጣችንን የሚሸውዱበት እንትን ነው፣ አንድ መሳሪያ ነው። መንፈስ ቅዱስ ገለጠልኝ ምናምን ምንድነው? ሐሳብ ነው። እኔ እውቀት ካለኝ አይምሮዬ ውስጥ የሚገለጥ ነገር አለ። ከመረዳት ይገለጥልኛል እንጂ ከመንፈስ ቅዱስ ነው ምናምን የሚባል ነገር የለም። ውሸት ነው። መንፈስ ቅዱስ የሚባለው አንተ ውስጥ የሚገባው ከተገለጠልህ በኋላ ነው። የተቀደሰ መንፈስ አንተ ውስጥ የሚኖረው ከተገለጠልህ ከተረዳ ከገባህ በኋላ ነው እንጂ ሳይገባ መንፈስ ቅዱስ ገለጠልኝ ምናምን የሚባለው ተረት ተረት ነው፣ ውሸት ነው። ሳይገለጥልህ መንፈስ ቅዱስ የተቀደሰ መንፈስ አንተ ውስጥ አይኖርም። ሲገለጥልህ ግን ስትረዳ ግን የተቀደሰ መንፈስ የተቀደሰ የራስህ የሆነ ማለት ነው መንፈስ አንተ ውስጥ ሊኖር ይችላል። የተቀደሰ መንፈስ ጥሩ ነገር የምታስብበት በአዛኝነትን እንትን የሆነ መንፈስ ርህራሄ ያለበትን መንፈስ አንተ ውስጥ ሊኖር ይችላል። ከተገለጠልህ የሚገለጥልህ ደግሞ ከመረዳት ነው፣ ከማወቅ ከእውቀት ነው። ስለዚህ አልቀበለውም፣ መንፈስ ቅዱስ አልቀበልም። እኔ ቀጥል።
ይገልጥልሃል የሚለው ማለት ነው። ካልተቀበልክ እሺ ልጁስ አትቀበለውም? ልጁን የመንፈስ ቅዱስ ልጅ እና ታዲያ እግዚአብሔር ነው። ታዲያ ማን ነው? ኢየሱስን ነው። አዎ ኢየሱስ። እግዚአብሔር ግን የቱ ጋር ነው? አንድ ቀን በህይወቴ እኔ ልጅና አባት የተባባሉበት ቦታ ግራ ገብቶኛል። በስንት ዓመቱ ነው ልጄ ነው ያለው? እኔ እንጃ በስንት ዓመቱ ነው አላውቅም። ሲወለድ ልጄ ነው አላለም። የአባቱን የዳዊት ዙፋን ይወርሳል ያለው እንጂ ልጄ ነው ብሎታል። እንደዛ ልጄ ይሆናል ሲያበስራት ልጄ ትሆናለህ አላለውም አይደል? የአባቱን የዳዊት ዙፋን የልዑል እግዚአብሔር ልጅ ይባላል ያለው። ይባላል እና ብያለው ይለያያል አይደለም? እሺ ስንቴ ነው ልጄ ነው ያለው? እኔ እኮ አሁን እኮ በዚህ በእንትኑ መሰረት እኮ በመጽሐፉ መሰረት እኮ እግዚአብሔር ኢየሱስን ለማመን ብቻ 7 ነው 8 ያለው እኮ ልጄ ነው። እኔ ዛሬ ወለድኩ መንፈስ ቅዱስ በርግብ ሰማይ ሲጠመቅ በዮርዳኖስ ወንዝ ከዮርዳኖስ ሲመለስ የምወደው ልጄ ይህ ነው እሱ የሚላችሁ ስሙት። ዮሐንስ 20 የተጠራጠረው ነገር አለ። እግዚአብሔር ራሱ እኮ በልጅነቱ ጉዳይ ላይ አላመነም እኮ ባቢ። እግዚአብሔር ራሱ እኮ ተጠራጥሯል። ታውቃለህ አይደል? 20 ጊዜ መናገር አይጠበቅበትም። 20 ጊዜ ተናገረው ስለሚጠራጠር ነው። አንድ ጊዜ በጣም እንዲያው ሰለሞንን አሁን ልጄ ነው አለቀ በቃ እኮ። ልጅህን አሁን አንተ የወለድከውን ልጅ ለምሳሌ የሆነ ነገርን ለማስጨበጥ ለማስረዳት አንዴ ብቻ ነው መናገር የሚጠበቅብኝ ካልክ ከባድ ነው። ገብቶሃል? ደጋግሞ ከተናገረ ለማሳመንም ሊሆን ይችላል። ስለሚጠራጠር የሚለውን ተመችቶኛል። አልተጠራጠረም እያልክ ነው? አላውቅም። እግዚአብሔር ይጠራጠራል ካልክ ያው ይጸጸታል ከተባለ መጠራጠሩ ምን አይጠራጠርምም ሊባል አይችልም። መጠራጠሩን ደግሞ ላሳያ። አንድ መልአክ ልኮ ፍልስጤሞችን ድራሻቸውን አጥፋ ብሎት ሊያጠፋ ሲል ተው እጅህን መልስ የሚደርስባቸውን ነገር ሳስብ አሳዘኑኝ አለ። መጀመሪያ ላይ ሳያስብ ላክ ጥርጣሬ እኮ አይደለም ይሄ። ገብቶኛል፣ አባባለ ገብቶኛል። ጥርጣሬ ግን አይደለም። እርግጠኛ ሆነ ነው የተናገረው ማለት ነው። እርግጠኝነት የሚደርስባቸው ነገር ሳስበው በሀሳቡ የሚደርስባቸው ነገር ሳስበው አሳዘኑኝ አለ። አስቦ የደረሰበት ነገር ሳስብ ላከው እኮ ሳስብ ላከው ማለት ነው። እግዚአብሔር ያስባል የሚለውን ነገር እኔ እቀበለዋለሁ። እሱን እቀበለዋለሁ። ለምን መሰለህ? አንድ እግዚአብሔር ጸጉር ነበረው ከተባለ ጸጉር ከነበረው እንትን ነበረው ማለት ነው። አናት ነበረው ማለት ነው። አናት ካለው ደግሞ እንትን አለው፣ አንጎላም ነው። ስለዚህ ጉሮሮ አለው ማለት ነው። ልጆች ሁሉ እንደ ኤፍሬም አንጀትን የሚበላኝ የለም ይላል። ለምንድን ነው እሱም ብቻ እንደዛ የሚለው? ባቢ ለምንድን ነው እኔ የምትጠይቀኝ? ምን አገባኝ እኔ እንዴ? ከአንተ ጋር ዲስከስ ባደርግ ደስ ስለሚለኝ ነው። እኔ ምን አገባኝ? ምን አገባኝ? ምን አገባኝ? መጽሐፍ ቅዱስን ቃላቶችን እያወጣ እኔ የምትጠይቀኝ እኔ ምን አገባኝ? ምን አገባኝ? እኔ እኮ ዝም ብዬ የማወራው እንትን ብዬ ነው እንጂ እኮ ምን ብዬ አወራለሁ? እኔ የራሴ መንገድ አለኝ፣ አንተም የራስ መንገድ አለ። ሌላ ሰው እኔ እቀበለዋለሁ የእግዚአብሔር ቃል ነው የሚል ሰው ካለ ይምጣና አንተ ጋር ያውራ። እኔ ምን አገባኝ? መጽሐፍ ቅዱስ የተቀደሰ መጽሐፍ አይደለም ብዬ ነው የማምነው። የተቀደሰ ትላለህ እንዴ? እግዚአብሔር ይህን መጽሐፍ እኮ ለእናንተ መመሪያ ብዬ ሰጥቻችኋለሁ ያለው የለም እኮ። ሉቃስ ተመልከት፣ ዘፍጥረት 1:26 እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸዋልና፣ ዘፍጥረት 2 ደግሞ 2:22 አዳም በተኛበት ከጎኑ ብቻውን ይሆን ዘንድ ደግሞ ሴትን እንስራለት አለ። ልክ ሴት ተሰርታ ራቅ አድርገው ሲያቆሙላት እንዲህ እቺ ማቃት አለው ከጎኔ አጥንቴ ከአጥንቴ ሔዋን ትባላለህ እንዴ? ከጎኑ ሲወሰድ ለምን አላወቀም ልትል ነው?
አይደለም ገና ብድግ እንዳልኩ ይሄ ይችባ ከጎኔ ነው የተወሰደችው። كله الادب والاسماء والحسنى ነው እኮ እቺባ ጎኔ ከጎኔ አጥንት ካጥንቴ ስሟ ሔዋን ትባል እኮ ነው ያለው። ከጎኑ መወሰደን ኦፕራሲዮን ሆኖ አለ 6 ሰዓት ኦልሞስት እኮ እስልምና እኮ እንደዛ ነው የሚለው። እስልምና ነው እኮ ስሞች ታዲያ ማን ነገረው? አሳወቀ ስሞችን አሳወቀ እንጂ እቺማ ሔዋን ትባል አዳምጠኛ እንዲቆም አይቷት እኮ ሔዋን ትባል አይደለም ያለው እኮ እስልምና ላይ። እስልምና ላይ እኮ ስሞችን ሁሉ አሳወቀ። ለአደም الاسماء كلها የሚለው ስሞችን ያሳወቀው እንጂ እንዳለ ዘሮቹን አጥቷል አሳወቀው አይደለም። ደግሞ በጣም እኮ ችግሩ ምንድነው? ሔዋን ትባላለ አዳም ችግሩ ከዛ በፊት እሺ አይደለም አዳምጠኛ እንዴ እሺ ከዛ በፊት ወንድና ሴት አድርጎ ፈጥሯቸዋል። እሺ አይደለም ቀጠለ እሷን ደግሞ ከአዳም ፈጠራት ከጎኑ። እቺ ወንድና ሴት የተባለችው ለብቻዋ 34 አለ ኢሳይያስ ላይ ለብቻዋ ነው የምትኖረው 34 17 ታልሙድ የሚባል መጽሐፍ እኔ ኬሚጾ የሚባል ሲጠይቀው ሊሊት ናት ብሎኛል ስሟ። የአዳም የመጀመሪያ ሚስቱ ሊሊት ትባላለች ነው የሚለው። ፌሚኒስት ነች። እሺ ተውጦላል። አይቀጥል ችግር የለውም ይወራረዳል። አይ ነው ካልተዋጠልህ አይ ነው እስከማወራረድማ አይደለም። ከተዋጠልህ ቀጥል፣ ካልተዋጠልህ መልሰኝ። ችግሩ እኮ አንተ አሁን ቅድም በመጀመሪያ ሴትና ወንድ ፈጠረ የሚለውን ተው። ባዩ ማን ነው ካልክ ሰው እኮ ነው እያለ ያለው። አሁን ለምሳሌ ቁርአን ውስጥ በመጀመሪያ እንዲህ አደረግን ይላል አይደል? እንደዚህ አደረግን ይላል። ተናጋሪው ራሱ ነው አይደል? መጽሐፍ ቅዱስ ጋር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ጋር ደግሞ ስትመጣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ፈጠረ እያለ እያወራ ያለው ማን ነው? ጸሐፊው ነው አይደል? ፈጠርኩ እኮ አላለም እግዚአብሔር። እሺ ፈጠረው ሰው። ስለዚህ ፈጠረ እያለ እያወራ ያለው ባዩ ማን ነው ከተባለ ሰው ነው እያለ ያለው። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ አለ፣ ሰው ነው እያለ ያለው። እዛ ጋር ደግሞ ስትመጣ እንደዚህ አድርገን ፈጠርን አደረግን ምናምን እያለ ያወራል ራሱ። ተናጋሪው ራሱ ነው። እዚህ ጋር ግን ተናጋሪ ማን ነው ካልክ ሰው ነው። ገብቷል? እዛ ጋር ደግሞ ወርዶ ስለ አዳም ምንድነው ሔዋን ትባል ካለ አለ ከተባለ ምናልባትም ሔዋን ብሎ ስለጠራትም ትባላለ ሊልህ ይችላል። አሁን ለምሳሌ መጽሐፍ ቅዱስ ብሎ ስለጠራት ማለት ነው። ገብቷል ነው? ስለዚህ እያልከኝ ያለው ጸሐፊው አይታወቅም ነው አይደለም? እሱ እንደዛ አይደለም። እኔ ያመጣሁት አይደለም። ተናጋሪው ገብቷል? መጽሐፍ ቅዱስ አድራጊው ሌላ ሆኖ ተናጋሪውም ሌላ ሆኖ ሁለተኛ ተናጋሪም አለ፣ ጸሐፊው ማለት ነው። እንትና ተናገረ እያለ የሚያወራው አካል አለ። ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ እያለ የሚያወራ ሰው አለ። ገብቷል? ይዘኛል አገኘኝ። ለምሳሌ ከባይብል አግኝቻለሁ፣ ግን ተናጋሪው ሌላ መሆኑን ማወቅ ከፈለክ እኮ ዘጸአት 6:3 አይበቃም እንዴ? እስከዛሬ ስሜን ለማንም አልነገርኩም ለአንተ ብቻ ነው የምነግረው ብሎ ለሱ ለራሱ መች ነገረው? ያለና የሚኖር እኮ ነው አያም ነው ምናምን ብሎ ነው ያለው። ይሄ አሸር ይሄር ይላል። በቃ ሌላ ነገር እኮ አይደለም። ስሙም እሱ አይደለም እኮ እኔ እናንተ በቀደም ስናወራ እኮ በዘካርያስ መሰረት እኮ ስሙም አንድ ነው የተባለው እኮ እዚህ ጋር እኮ ስሙንም አልነገራቸውም። እና አብርሃም ማን ብለው ጠሩት ብዬ ብጠይቅ ማንም አይመልስም። አጻጻፉ እኮ እንትን ነው፣ ኩዚ ጉኒ ነው የሆነው። ኩዚ ጉኒ የሚል ፊልም ታውቃለህ? የቱርክ ወዲያና ወዲህ የሚባለው አላውቅም። እኔ ላይ የመጣ ራስህን ትስላለህ አይደል? እንዴ አልሳልኩም። አንተ ካልሳልክብኝ ችግር የለውም። እኔ አልስልብህም። ምን አገባኝና ምን አድርገዋለሁ እኔ? መጽሐፍ ቅዱስ በቃ
አስገባልኝ ሰው እሺ፣ ትንሽ ተወስቻለሁ። ልወስወስ አጋንንቶች ብዙ ጊዜ አጋንንቶች እኔ አሁን ብዙ ጊዜ አጋንንቶች ሲጠየቁ አንተ እግዚአብሔር ነህ አይሉትም። አንተ የእግዚአብሔር ልጆች ልታሰቃየን መጣ ይሉታል። በስላሴ አያምኑም። ያዕቆብ 2:19 እና አሁን ጥያቄ ይህችን ብቻ ላቀርብላቸው ነበር። ካሉ ቢገቡ ደስ ይለኝ ነበር። አይችሉም፣ ይፈራሉ። እንዴት ናችሁ?